ብዙ ጊዜ የራሴን ለማጥፋት ሞክሬያለሁ። የምሬን ነው የምነግራችሁ። ብዙ ጊዜ ሰዎችን የሚረዱና ጠንካራ የሚመስሉ ሰዎች በውስጣቸው ብዙ አይነት ጭንቀትን የመያዝ ዝንባሌ አላቸው። ድክመታቸውንም የመያዝ ዝንባሌ አላቸው ከጭንቀትን በተጨማሪ ማለት ነው። ድክመታቸውንና ጭንቀታቸውን ሲይዙ ደግሞ የባሰ ያለባቸውን ጭንቀት ያባብሳሉ። ሰላም ወዶችዬ፣ ዛሬም በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ፖይንት ሰዎች በምን ምክንያት ነው ጭንቀት ውስጥ የሚገቡት? ዛሬው ርዕሳችን ላይ 4 ፖይንቶችን ይዤላችሁ መጥቻለሁ። የመጀመሪያው የሚሆነው የቤተሰብ ተጽዕኖ፣ ሁለተኛ የማህበራዊ ተጽዕኖ፣ አካባቢያችን ላይ ያሉ ተጽዕኖች ማለት ነው። ሶስተኛ ደግሞ ብቸኝነት፣ አራተኛ ደግሞ ስፒሪቹዋል ወይም ደግሞ የመንፈስ ጭንቀት። እነዚህን ፖይንቶች እያንዳንዱ ለማብራራት ሞክራለሁ። በተቻለ መጠን ለእናንተ ግልጽ ለማድረግ ሞክራለሁ። ከዛ በፊት ግን ማለት ነው አንድ የምነግራችሁ ስለራሴ ያለ ሰው ጭንቀት ውስጥ ሲሆን በባለፈው ቪዲዮ እንደነገርኳችሁና ግልጽ እንዳረኩላችሁ ሙሉ በሙሉ እኔ ኮንፊደንስ ያለኝ ሰው አይደለሁም። ገና ወደዛ እየገባሁኝ ያለውና ፍርሃቴን እያስወገድኩ ያለው ሰው እንደሆንኩኝ ግልጽ አድርጌ ነግራችኋለሁ። በዛሬው ቪዲዮ ላይ ደግሞ ሰው ሊያምነኝም ላያምነኝም ይችላል ባለኝ ስታቲክስ እና ሰው አቀራረቤ ማለት ነው። ብዙ ጊዜ የራሴን ለማጥፋት ሞክሬያለሁ። የምሬን ነው የምነግራችሁ። ይሄ ከሌላ ሰው ራሴን ለማጥፋት ሞክሬያለሁ ምናምን ብሎ ከቪዲዮ ከሚሰሩት አይቼ ሳይሆን የምር ሪያሊቲውን ነው የምነግራችሁ። ብዙ ጊዜ እኔ ያደኩት ማህበረሰብና እኔ ያደኩበት ቤት ውስጥ ኖርማሊ ፋዘር በጣም ቁጡ ነበረ፣ ማዘር ደግሞ ፍሪ ናት እና ባለው ተጽዕኖ ምንድነው ብቸኛም ስለሆንኩኝ ብዙ ነገር አይመሪዌ እህት ወንድም ከሌላችሁ በጣም ከባድ ነው። እህት ወንድም ሳይኖራችሁ ደግሞ ኮንፊደንስ ኖራችሁ ከሌላ ሰው ጋር የመግባባት ችሎታ ከሌላችሁ ቤተሰብ መጥፎ ነገር አድርጎ አይደለም፣ ቤተሰብ ምንም አድርጎ አይደለም። በዛኛው ቪዲዮም ነግሬያቸዋለሁ። ምንም ያጣሁት ነገር የለም። እኔ ግን የአይምሮ ተጽዕኖና ብቸኝነት የመሰማት ኮንፊደንስ አለመኖር ራሱን የቻለ ስፒሪቹዋል ጭንቀት ይፈጥርባቸዋል እና ብዙውን ጊዜ ራሳችንን መቆጣጠር ማንችለው ደረጃ እንደርሳለን። ለምን? ከውስጣችን ባለው ጭንቀት ማለት ነው። እና ያ ተጽዕኖ ተደራርቦ ብዙውን ጊዜ ራሴን ለማጥፋት አጠገቤ የሆነ ስለት ነገር አይጠፋም ነበረ። ግን ይሄንን ማንም አያውቅም። እኔ ውስጥ የነበረ ስፒሪቹዋል ጭንቀት እንጂ ወላ ቤተሰቦች ያልደረሱብኝም ወላ ማንም አልደረሰብኝም። ይሄንን እንደማደርግ ራሱ አያውቁም እነሱ እና በሂደት ነው ማዘር የሚያወቀችውና ያ ነገር ምንድነው እንደነገርኳችሁ የዛሬ ይዤላችሁ የመጣሁት ፖይንት አለ። በቤተሰብ ተጽዕኖ፣ በማህበራዊ ተጽዕኖ፣ በብቸኝነት እና ስፒሪቹዋል ደግሞ መንፈሳዊነታችን ጠንካራ ካልሆነን በእምነታችን ብዙ ነገር ሊያጋጥመን ይችላል። የሚገፋፋን ነገር ሊኖር ይችላል። ይሄ ተጽዕኖች ተፈጥሮ ነው ያው ስፒሪቹዋል እንትን የሚፈጠረው። ለምን? ብቸኝነቱ አለ፣ የማህበራዊ ተጽዕኖ አለ፣ የቤተሰብ ውስጥ እንደዚህ አሁን አለማውራት የሚያወራን ሰው ቢኖርም ይሄ አለ አይደለ? ሁሉ ነገር ደረጃ አለው። ለቤተሰብ የምናወራው ነገር፣ ለከሌ የምናወራው ነገር፣ አሁን ታላቅ እህት ታላቅ ወንድም ቢኖረኝ ኖሮ ብዙ ነገር አማክራለሁ ብዬ አስብ ነበር። በዛ ምክንያት ራሴን ለማጥፋት ብዙ ጊዜ ሙከራ አድርጌያለሁ። ግን እግዚአብሔር ይመስገን እዚህ ደረጃ ደርሻለሁ። አልሞትኩም አለው። ራሴ ላይ ምንም ነገር እንትን አላልኩም። እግዚአብሔር ይመስገን ብዙ ነገሮች አለፉ፣ በጣም ብዙ ነገሮች እና ደስ የሚለው ፈጣሪ በብዙ ነገር ይጠብቀናል። በተለይ ደግሞ ውስጣችሁ የዋህ ከሆናችሁ ለሰው ጥሩ የምታስቡ ከሆነ እውነት ለሰው ጥሩ ያሰበ ነገር ጥሩ ደረጃ ነው የሚሆነው የሚባለው ነገር እውነት ነው። ውሸት እንዳይመስላችሁ ወይም አባባልም አይደለም። እግዚአብሔር መጥፎ ስላደረገን አይደርስልንም ማለት አይደለም። ያው የምንሄድበት መንገድ ይለያያል እንጂ ውሃና እሳቱን ለዩ እንደተባል ነው።
ለይተን ማወቅ ያለብን እኛንን መጥፎ ስለሆንም አይደርስልንም ወይ ደግሞ ጥሩ ነገር አያደርግልንም ማለት አይደለም። ልባችንን መመለስ ያለብን ወደ እግዚአብሔር እኛ ራሳችንን መጀመሪያ ማለት ነው። እዚህ ምድር ላይ ስንመጣ አይምሯችን ውስጥ ነገር አይደለም ይዘን የመጣ ነው። ካለው ማህበራዊ ህይወት ካለው ከራሳችን ጭንቀት ምናምን ሰው እርስ በራሳችን የምናመጣው ነገር ነው እንጂ ይዘን የምንመጣው እዚህ ምድር ላይ ጥሩ ነገር ነው። ጥሩ ማንነታችንን ነው ይዘን የምንመጣው። በእድገት ነው ላያችን ላይ መጥፎ ነገሮች ቢውልድ የሚደረጉት ማለት ነው። እና ራሳችሁን ለማጥፋት የምትሞክሩ ሰዎች ማለት ነው ሞር የምመክራችሁ እኔ ራሳችሁ ላይ ቢውልድ አድርጉ። የተለያዩ የስነ ልቦና ቪዲዮዎች እዩ። በሃይማኖታችሁ ጠንካራ ሆኑ። በተለይ ደግሞ ቤተሰብን የምመክረው ነገር ሰንበት ትምህርት ቤት ብልከው ይሄ ልጅ ነገ ተበላሽቶ ይመጣል፣ ይች ልጅ ነገ ተበላሽታ ትመጣለች። ብዙውን ጊዜ የሰንበት ትምህርት ቤት ምንድነው ኃላፊነት አለብን አይደለ? ሰንበት ትምህርት ቤት ስንጀምር የማታ ልንማር እንችላለን። የማታ መርሃ ግብር ሊኖረን ይችላል። የተለያዩ ጉዞዎች ሊኖር ይችላል። አንዳንድ ቤተሰብ ልጄ እንዳትጠፋ ብለው ስለሚፈሩ እንደዚህ አይነት ነገር ውስጥ አያሳትፉንም እና ያ ደግሞ ልጆቻችንን እየጠቀምን እንዳልሆነ ነው የምነግራችሁ። ለቤተሰብ ነው ይሄንን ምክር እየነገርኩ ያለሁት። ለልጆቻችን ጠቃሚ አይደለም። ለምን መሰላችሁ? አሁን በብዛት ከሰማችሁ ሰንበት ትምህርት ቤት ውስጥ የሚያድጉ ልጆች ማለት ነው በብዙ ነገር አክቲቭ ናቸው። በድርሰት በሆነ ነገር ብቻ ሰንበት ትምህርት ቤት ውስጥ ገብቶ የወጣ ልጅ የሆነ የራሱ የሆነ ሆቢ ኦር ደግሞ የሆነ ነገር ቢውልድ ማድረግ ይችላሉ እና መንፈሳዊና ዓለማዊ አብሮ ማስኬድ መቻል አለብን። ለልጆቻችንም የሚጠቅመው ይሄ ነው። እውነቴን ነው የምላችሁና አይምሯቸውን በጣም ነው ቢልድ የሚያደርገው። ብዙውን ጊዜ ሳይ እኔ አሁን በዛ እንትን ውስጥ ያደግኩ አይደለሁም። ፈራ እግዚአብሔር ውስጥ ቢኖርም በሰንበት ትምህርት ቤት ውስጥ ጀምሬ ነው ያቋረጥኩት እንጂ አልቀጠልኩም። እና ብዙውን ጊዜ ራሴን ሳስበው እንደውም እዛ ውስጥ ብሆን ራሴን አገኘው ነበረ። ስቲል እስካሁንም አልቆይም ራሴን ለማግኘት እና ራሴን አገኘው ነበር ብዬ የማስበው ምንድነው በዙሪያዬ ያሉት ሰዎች ሰንበት ትምህርት ቤት አጥንተው ጎን ለጎን ደግሞ ዓለማዊ ህይወትንም ዓለማዊ ትምህርትንም በደንብ አጥንተው ያሉ ሰዎች ናቸውና እንደነሱ ይሄንን ሁሉ አጠቃላይ እንትን ብል ኖሮ እስካሁን ድረስ ያለውበት ደረጃ አልደርስም ብዬ ነበር የማስበው። ወላ ራስ ማጥፋት አይደለም ብዙ ነገር አይነት ነገሮች ሊፈታተነን የሚፈልግ ነገር ሊኖር ይችላል። ግን ኖርማሊ ካልተማረና ከተማረ ጋር ስታነጻጽሩት ምንድነው አትሊስት ቃሉን ስለሚያውቁት የሚያደርጉትን ነገር ያውቃሉ። ገባችኋ? በመንፈሳዊ ህይወት ያደገ ልጅ ምንም ቢስትም ብዙውን ጊዜ ትሰማላችሁ ሌሎች ታሪኮችም ቪዲዮዎችም ዩቲዩብ ላይ በብዛት እና የምንሰማው ምንድነው ከመንፈሳዊ ህይወት ወጥቼ አጭሼ ቅሜ ጠጥቼ ግን ተመልሶ የት ናቸው? እዛው ናቸው። ቃሉን ስለሚያውቁት የሚያደርጉትን ነገር ያውቃሉ። ገባችሁ አይደለ? የሆነ መጥፎ ነገርም ለማድረግ ሲያስቡ የሆነ ብቻ የተማሩት ትምህርት ይጠቅማቸዋል። እና ወላጆች ፕሊዝ እንደዚህ አይነት ቦታ ልጆቻችሁን አትከልክሉ። ጥሩ ነው። ከዓለማዊ ጋር ያስኬዱ እንዲማሩ ማድረግ አለባችሁ። ብዙውን ጊዜ የምጸጸተው ነገር እዛ ውስጥ ተምሬ ያለ ማለፌ ነው። እውነቴን ነው የምላችሁ። እንደን ዛሬ ደግሞ ይዤላችሁ የመጣሁት እንደነገርኳችሁ መጀመሪያ ላይ ሰዎች በምን ምክንያት ነው ጭንቀት ውስጥ የሚገቡት? መጀመሪያ የወላጅ ኃላፊነት ነው። እዚህ ምድር ላይ ስንመጣ መጀመሪያ የምናገኘው እናትና አባታችን ነው አይደለ? እናትና አባት ደግሞ ማድረግ ያለበት ነገር ኃላፊነቱ ምንድነው? መማር ግዴታ ነው። አይ ነው ጭንቅላቱ ላይ ቢውልድ ማድረግ ግዴታ ነው። ግን ያንን ቢውልድ ስታደርጉ በተጽዕኖ አታደርጉ ፕሊዝ። ልጁ ወዴት እየሄደ እንደሆነ እናንተ አሁን አታውቁም። ለምን መሰላችሁ? ጭንቀት ውስጥ ያለ ሰው፣ ጭንቀት ውስጥ ያለ ልጅ ለእናንተ ክሊር ላይሆን ይችላል በሰዓቱ። ያ ልጅ የሆነ ነገር ከሆነ በኋላ ወይ ደግሞ የሆነ ሱስ ውስጥ ከገባ በኋላ ለምን እንደዚህ አይነት ነገር ውስጥ ገባ? ይሄን ያህል ለፍቼ፣ ይሄን ያህል እንደዚህ አድርጌ፣ ይሄን ያህል እንደዚህ መስዋዕት ከፍዬ አሳድጌው ምናምን የምትሉት ደረጃ እንዳትደርሱ እናንተም መስራት አለባችሁ። ያንን ገባችሁ አይደለ? መማሩን እንደግፋለን።
ላይፉን ቢውልድ ማድረጋችሁን እንደግፋለን። ግን ምንድነው ቢውልድ ማድረግ ያለባችሁ? አሁን ለምሳሌ እናንተ ስልክ ስክሮል እያደረጋችሁ ከዛ ያ ልጅ ለምንድነው ስልክ ስክሮል የምታደርጉት ብትሉ የምታደርጉትን ነው የሚያደርገው። ከማን ነው የሚያየው? መጀመሪያ እኮ ከቤተሰብ ነው ቢውልድ የሚደረገው ብያቸዋለሁ አይደለ? ማህበራዊ ላይ ከመውጣቱ በፊት ቤተሰብ ላይ ነው ቢውልድ የሚደረገው። ስለዚህ የምታደርጉትን ነገር ነው የሚያየው ያ ልጅ። ወይ ደግሞ ፊት ለፊት የምትጨቃጨቁ ከሆነ የምትጣሉ ከሆነ ያ ለዛ ልጅ ተጽዕኖ ነው የሚፈጥረው። ሳይለንት ነው የሚሆነው ያ ልጅ። በቃ ብቸኝነት ነው የሚሰማው። አይምሮ ውስጥ ምን እንደሚፈጠር አስቡ። በቃ አባቴ እናቴን እንደዚህ ያደረጋት፣ እናቴ እንደዚህ ሆነች ምናምን፣ በቃ ያ ተጽዕኖ ይፈጠርና ጭምጥ ነው የሚሆነው ያ ልጅ። ገባችሁ አይደለ? ትምህርት ቤት ውስጥ በሚሄድ ጊዜ ፍሪደም ስለሚያገኝ ፍሪ የሆነና ከጓደኞቹ ጋር ያልሆነ ላይፍ ውስጥም ሊገባ ይችላል። ብዙውን ጊዜ ካያችሁ ልጆቻችሁ እስከ 12ኛ ክፍል ድረስ እናንተ ጋር ይማሩና ዩኒቨርሲቲ ሲሄዱ የሚያሳልፉት ላይፍ ግን ሌላ ነው። ለምን መሰላችሁ? ያ እዚህ ጋር የነበረው ተጽዕኖ አሳድሮባቸው ስለሆነ ላይፉ በቃ ግልግል ብለው ወደ ዩኒቨርሲቲ ላይፍ ወደ ካምፓስ ሲገቡ የሚያስቡት ነገር ምንድነው? በቃ ፍሪደም አገኘው። አሁን አይጠቅማቸውም እኮ ግን በዛ ሰዓት ግን ያ ፋየር ኤጅ ግን ሊያሳስባቸው የሚችለው ግን ካለፈ በኋላም ቢገባቸው ነገ ህይወታቸውን ሲመሩ ኃላፊነት ሲወስዱ ቢገባቸውም ግን በሰዓቱ እያደረጋቸው ያለችሁት ተጽዕኖ ግን ለልጁ ሌላ ነገር ነው የሚፈጥረው ጭንቅላት ውስጥ። ገባችሁ አይደለ? ራሱን እስከሚችል ይጓጓል። ራሱን ከብቸኝነት እስከሚያወጣ ይጓጓል። ወንድምና እህት ያለው ራሱ ጭምት የሆነ ልጆች አሉ። ብቸኝነት ላይ ብቻ አይደለም ይሄ የሚሰራው። ሌላው ሰከንድ ደግሞ ማህበራዊ ህይወት ላይ ያለ ተጽዕኖ ምንድነው? መጀመሪያ ከቤት ውስጥ ተጽዕኖ ካለ ማህበራዊ ህይወት ላይ ደግሞ ስንሄድ የተያያዘ ነገር ነው። ቤት ውስጥ ያለ ተጽዕኖ ወደ ማህበራዊ ህይወት ይሄዳል። ከሰው ጋር ኮሚኒኬት ማድረግ ያቅተዋል ያ ልጅ። ከሰው ጋር ኮሚኒኬት ማድረግ ያቅታታል ያች ልጅ። ለምን? በተጽዕኖ ውስጥ ስላደገች ፍሪደም ስለማይኖራት፣ ፍሪደሙን ደግሞ መጀመሪያው ነው ያለመደችው ነገር ስለሆነ ማህበራዊ ህይወት ላይ ከማህበራዊ ህይወት ላይ ስትሄድ ከአካባቢዋ ሰው ጋር ምናምን የመግባባት እድሉ አነስተኛ ይሆናል። ገባችሁ አይደል? ያ የተፈጠረው ምንድነው? እዚህ ጋር ያለው ተጽዕኖ እሷ ላይ ጫና ስላደረገባት ከማህበራዊ ህይወት ጋር ለመግባባትና ኮሚኒኬት ለማድረግ ይከብዳታል። እና መጀመሪያ ቢውልድ የሚደረገው በቤተሰብ ነው። ከዛ በኋላ ደግሞ ማህበራዊ ተጽዕኖ ደግሞ እንዳይፈጠር ከቤት ያሉትን ነገሮች ማኔጅ ማድረግ። ያ ልጅ ምንድነው ሆቢው? ምንድነው ትምህርት የሚፈልገው? ምንድነው የሚያስፈልገው? ልታደርጉ እኮ ትችላላችሁ፣ ግን በተጽዕኖ ውስጥ አይደለም መደረግ ያለበት። እየተመካከራችሁ ጭንቀት ውስጥ እንዳይገባ ተጽዕኖ አለመፍጠር መቻል አለባችሁ። ሌላው ደግሞ ብቸኝነት ነው። ብቸኝነት ስንል ምንድነው? ቤተሰብ ጋር ተጽዕኖ ካለ ማህበራዊ ህይወት ጋር ስኬት ተጽዕኖ የተፈጠረበት ነገር ማህበራዊ ጋር ኮሚኒኬት ማድረግ ካልቻለ ይሄ ሰው ከማን ጋር ነው ታዲያ ኮሚኒኬት የሚያደርገው? ብቸኝነት ነው የሚሰማው። ገባችሁ አይደለ? እና የሆነ ፍርሃት ከውስጡ ሊወጣ አይችልም። የምሬ ነው። ፍርሃት ከውስጣችን ሊወጣ አይችልም። አሁን እኔ በፊት የሚሰማኝ ስሜት ነበረ። ወንድም እህት የለኝም። የሆነ ጊዜ እንደውም የሆነ ምሳሌ ልንገራችሁ። ምን ተፈጠረ መሰላችሁ? የሆነ ትምህርት ቤት ገባሁኝና ጀስት ነርሰሪ ነው ኬጂ ምናምን እያለሁ ማለት ነው። ፈርስት ትምህርት ቤት እንደገባሁኝ ብዙም ጊዜ አስተማሪዋን አስቸግራት ነበር። ለምንድን ነው? ከልጆች ጋር ኮሚኒኬት ማድረግ ስለማልችል ማለት ነው። እና ያ ነገር ምን ሆነ መሰላችሁ? እየባሰ ሄደ። ልጆቹን ቆነጥጣቸዋለሁ። የምሰራው በቃ ተንኮል ሆነ ስራዬ። ለምን መሰላችሁ? በፊት የሚሰማኝ ቤት ውስጥ ያለው ብቸኝነት ከልጆች ጋር ኮሚኒኬት ስለማላደርግ፣ ከሰው ጋር ኮሚኒኬት ስለማላደርግ በዛ ሰዓት የሚሰማኝ ብቸኝነት ትምህርት ቤት ስሄድ ተጽዕኖ ፈጠረ ማለት ነው። እና ልጆች እንትን ሲሉኝ አልወድም። በቃ ሰው ሲነካኝ ምናምን በቃ የሆነ ቁጡ የሆነ ተማሪ ታውቃላችሁ። በቃ ይሄ ከሰው ጋር ኮሚኒኬት ማድረግ የማይወድ ሰው ማለት ነው። እና ልክ እዛ ትምህርት ቤት ከገባሁኝ በኋላ የሆነ ጊዜ ተደጋጋሚ ወላጅ ይጣራልና መጨረሻ ላይ አስተማሪዋ ሰቀጣት ምን እንዳለች ታውቃላችሁ? እች ልጅ ከሌላ እንደዚህ ወንድም እህት የላትም
መጀመሪያ እቺ ልጅ ወንድም እህት የላትም ወይ አለቻት፣ ማዘርን ማለት ነው። ሴት አስተማሪ ነበረች አስተማሪያችን። እና ወንድም እህት የላትም ወይ ስትል አይ ብቻዋን ናት አለቻት ማለት ነው። ከዛ ምን አለች አስተማሪዋ? አካባቢ ላይ ልጆች የሉም ወይ አለች። ከዛ አካባቢ ላይ ልጆች አሉ። ስለዚህ እቺ ልጅ በጣም ብቸኝነት የሚሰማትና ሌላ ነገር በቃ ማለት ከልጆች ጋር መግባባት ስላልቻለች እዚህ የሚፈጠረውን ነገር ለመቀነስ ብቸኝነቷን ለመቀነስ በጣም ከባድ ነው። ወደፊት ለአስተሳሰቧ በጣም ከባድ ነው የሚሆነው። እሷ ተረድታለች። ገባችሁ አይደለ? ለአስተሳሰቧ ከባድ ስለሚሆን ከልጆች ጋር ቀላቀያት አለቻት። ይሄን ያህል ነበረ ብቸኝነት የጎዳኝ። ገባችሁ አይደለ? ለዛ ነው ራስ እስከ ማጥፋት ደረጃ የሚሰማኝ ብቸኝነት የሚሰማኝ ፍርሃት ራስ እስከ ማጥፋት ደረጃ ነበር የሚያስደርሰኝ ማለት ነው። እና አንዳንዴ ወላጆች የጠቀሙንም ይመስላቸዋል፣ በአንድ በኩል ደግሞ ሳይታሰብ የሆኑ ጉዳቶች ይፈጠራል። እና ተጽዕኖ በሚፈጠርበት ሰዓት ልጆቻችሁ ወደ ሌላ አቅጣጫ ነው እየሄዱ ያሉት። ወይ ስፒሪቹዋል መንፈሳዊ እንትናችን አልጎለበተም፣ ወይ ደግሞ በዚህ በኩል ያለው ተጽዕኖ አልቀነጸም። ያ ተደራርቦ ሌላ ደረጃ ነው የሚያደርሰን። ለዛ ነው ፕሊዝ ወላጆች አደራችሁ መጀመሪያ ከልጅነት ጀምሮ ነው ማነጽ የምትችሉት፣ ይሄን ነገር ማስተካከል የምትችሉት። ሌላው ደግሞ የመጨረሻው አራተኛው ያልኳችሁ ቅድም እንደነገርኳችሁ ስፒሪቹዋል ወይም ደግሞ የመንፈስ ጭንቀት ብዬ ነገርኳችሁ ነው። ስፒሪቹዋል ሲሆን የመንፈስ ጭንቀት ምንድነው የሚፈጥረው መሰላችሁ? አንዳንዴ በእምነታችን ጠንካራ ካልሆነን ብቸኝነት የሚሰማን ከሆነ የማህበራዊ ተጽዕኖ ካለ የቤተሰብ ተጽዕኖ ካለ እነዚህ ተደምረው ምንድነው መሰላችሁ የሚፈጥረው ውስጣችሁ የሆነ በቃ ምንድነው ውርር ያለ ጭንቀት። ምን ልበላችሁ፣ ምን ብዬ እንደምገልጸው ራሱ አላውቅም። ይሄ ውርር ያለ ጭንቀት በቃ የሆነ ነገር ስታስቡ ኔጌቲቭ ነገር ነው የምታስቡት፣ የሆነ ነገር እንትን ስትሉ ኔጌቲቭ ነው የምታስቡት። እኔ እንደውም እግዚአብሔር ይመስገን ፈጣሪ ቶሎ ራሴን ለመቻል በ19 ዓመቴ ነው ስራ ጀመርኩት ያልኳችሁ። በባለፈው ቪዲዮ በ19 ዓመቴ ስራ ጀምሬያለሁ አልኳችሁ አይደል? ራሴን ካወጣሁኝ በኋላ ለራሴ ሪስፖንሲቢሊቲ በሚሰማኝ ሰዓት እንደዚህ አይነት ነገሮች ከውስጤ እየተወገዱ ነው የመጡት። ይሄ ወደ ራስ ማጥፋት ምናምን የሚባሉ ነገሮች እየተወገዱ ነው የመጡት። እና አንዳንዴ እንደዚህ ስፒሪቹዋል ጎበዝ ካልሆነን ፈራ እግዚአብሔር እንዳለኝ አውቃለሁ፣ ግን ጠለቅ ብዬ ደግሞ በደንብ ውስጡን አይደለም የተረዳሁት። ገባችሁ? የእግዚአብሔር ፍቅር ነው ያለኝ እንጂ የእምነት ጥንካሬ አልነበረም የነበረኝ የዛኔ ማለት ነው። እና ብቸኝነት በሚሰማኝ ሰዓት እነዚህ ሁሉ ነገሮች በሚሰሙኝ ሰዓት ማለት ነው ራስን ማጥፋት ደረጃ የደረስኩበት፣ ራሴን ለማጥፋት ሙከራ ያደረኩበት ነገር ከየት ነው የመጣው? ያንን ሁሉ ስቴፕ ተከትሎ ነው የመጣው። ገባችሁ አይደለ? እና ራሳችን ላይ ያልተሰሩ ነገሮች ብቸኝነት ይመጣል፣ ከዛ በኋላ ፍርሃት ይመጣል፣ ከዛ በኋላ ጭንቀት ይመጣል። ከጭንቀት ደግሞ ይሄ ራስን አጥፋ የሚል ስሜቶች ይመጣሉ። እና ይሄ ነገሮች መጀመሪያውኑ ስላልተስተካከሉ መጨረሻ ላይ ምን አይነት ደረጃ ይደረሳል? ራስ ለማጥፋት መሞከር። ገባችሁ አይደለ? እና ስፒሪቹዋል ጭንቀት ደግሞ በጣም መጥፎ ነው። በልበል ይለህና ግን ካጠገብ እኮ አይኖርም እሱ። ልክ ካደረክ በኋላ ደስተኛ የሚሆነው የመንፈስ ጭንቀት ነው ማለት ነው። እና ስፒሪቹዋል የሆኑ ነገሮችን ራሳችንን የምናመጣው እንጂ ወዶ አይደለም እሱ ወደኛ የሚመጣው። በእምነት ጠንካራ ከሆንን ኤቭሪቲንግ እናልፋለን ስላችሁ ደግሞ እንደዛ መጀመሪያ ጠንካራ መሆን የምንችለው ከበፊቱ ታንጸን ስንመጣ ነው። ገባችሁ አይደል? ብቸኛ ሆናችሁም ወንድምና እህትንም ኖራችሁ አንዳንድ ሰው እኮ እንዲሁ ተፈጥሮ ራሱ ጠንካራ ሆኖ የሚፈጠር ሰው አለ። ወይ ደግሞ የኔ ችግር ያየ ሰው። እኔ በበኩሌ አሁን ችግርም ስላላየው በስፒሪቹዋልም ስላልታነጽኩኝ እነዚህ ነገሮች ተደምረው ሌላ ደረጃ ነበር እየደረስኩኝ ነበረው። ግን እግዚአብሔር ይመስገን አለው አልጠፋሁም። አሁንም ደግሞ ከራሴ ጋር እየታገልኩ ነው። ኮንፊደንሴን ለማምጣት ፍርሃትን ለማጥፋት እየታገልኩኝ ነው። እንደኔ እየታገላችሁ ያላችሁ ሰዎች ደግሞ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ።
ፍርሃት የሚላችሁን ነገር አጥፉ። ራሳችሁን አጥፉ የሚላችሁን መንፈሳዊ ጭንቀት አጥፉ ከውስጣችሁ። ወደ እግዚአብሔር ቅረቡ፣ ጸሎት አድርጉ። ማድረግ ያለባችሁን ነገር የሚያስደስታችሁን ነገር እንዳለ አድርጉ ብዬ ነው መመክራችሁ። ኮንፊደንታሊ ማለት ነው። ሰውን ምን አለኝ አላለኝ ኢትስ ኖት ዩር ማይንድ። በቃ ምንም የሚጨንቃችሁ ነገር የለም ማለት አነጋገራችሁ አስጠላው ያስጠላ፣ ነገ በልምድ ይመጣል። አለባበሳችሁ ያስጠላ፣ ነገ ታሻሽሉታላችሁ። አሁን ጀምራችሁ እኮ ማሻሻል ብትፈልጉ እኮ ማለት ነው ኤቭሪቲንግ ይቀየራል። እውነቴን ነው የምላችሁ። እና እንደኔ ጭንቀት ውስጥ ያላችሁ ይሄ ቪዲዮ ይጠቅማችኋል። በድጋሚ ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ከዚህ በኋላ ብዙ ቆይታዎች ይኖረናል። ኤኒ አስተያየት ካላችሁ ደግሞ አስተያየት ብትሰጡኝ ደስ ይለኛል። ይሄን ቪዲዮ ካያችሁት በኋላ ላይክ አድርጉ ፕሊዝ። ስህተትም ካለኝ አስተያየት እቀበላለሁ። ብዙ እንዳላረዝምባችሁ ለዛሬ የነበረን ቪዲዮ ይህንን ይመስላል። መልካም ቆይታ ይሆንላችሁ። እወዳችኋለሁ።